የፖለቲካ ፓርቲዎች የክርክር መድረክ የሀሳብ ፖለቲካን በማዳበር ለዲሞክራሲያዊ ስርዓት ግንባታ መሰረት የሚጥል ነው። ፓርቲዎቹ የሚያቀርቧቸው ሀሳቦች ድምጽ ከማግኘት ባለፈ ሊተገበሩ የሚችሉ መሆን አለባቸው። አስረሳ ወገሼ በዝርዝር ተመልክቶታል። በሰባተኛው ጠቅላላ ምርጫ የሚሳተፉ የፖለቲካ ፓርቲዎች የምርጫ ማኒፌስቶቸውን ከማስተዋወቅ ባለፈ በያዟቸው የፖሊሲና ስትራቴጂ ጉዳዮች ላይ የተለያዩ መገናኛ ብዙሃንን በመጠቀም የእርስ በርስ ክርክር እያካሄዱ ነው። ይህ ደግሞ ዜጎች በመረጃ ላይ የተመሰረተ ድምጽ እንዲሰጡ ከማድረግ ባለፈ የኢትዮጵያን ፖለቲካ ከጥላቻ ይልቅ ወደ ውይይትና የሀሳብ ፖለቲካ የሚያሻግር መሆኑንም በሐዋሳ ዩኒቨርሲቲ የስነ ዜጋና ስነ ምግባር መምህሩ ብሩክ ደስታ ተናግረዋል። የተለያየ አይነት ሀሳብ ያላቸው የፖለቲካ ፓርቲዎች በአንድ ጠረጴዛ ዙሪያ ላይ ቁጭ ብለው የተለያዩ ሀሳቦቻቸውን ሲነጋገሩ፣ ጥያቄዎቻቸውን ፍጹም በሰለጠነ መንገድ ሲያቀርቡ፣ የአንደኛውን ሀሳብ ሲተቹ፣ የአንደኛውን መልስ ሲሰሙ አንደኛ ይሄ የመከባበር ፖለቲካ በሀገሪቱ ውስጥ እንዳለ ፍጹም መረዳዳት ካለበት ፍጹም ምክንያታዊ ከሆነ ንግግር መረዳት ይችላል። የፖለቲካ ፓርቲዎች የክርክር መድረክ የተለያዩ ሀሳቦች የሚቀርቡበት በመሆኑ በቀጣይ መንግስት ለሚሆነው ፓርቲ የፖሊሲ ግብዓት የሚገኝበት ስለመሆኑም መምህር ብሩክ ተናግረዋል። ለፖለቲካ ፓርቲዎችም ቀጣይ መንግስት ለሚሆነው አካል ጭምር የግብዓት ምንጮች ናቸው እነዚህ የፖለቲካ መድረኮች ማለት ነው። የፖለቲካ ፓርቲዎች የክርክር መድረክ ፓርቲዎች ለሀገርና ለዜጎች የሚበጁ ሊተገበሩም የሚችሉ ሀሳቦችን ሊያቀርቡበት እንደሚገባ የገለጹት ደግሞ በዩኒቨርሲቲው የስነ ዜጋና ስነ ምግባር መምህርና ተመራማሪው ተመስገን ኤልያስ ናቸው። ሐሰተኛ ፕሮፓጋንዳ ሳይሆን እውነተኛ የሆነውን ነገር ደግሞ ስልጣን ሲይዙም በእውነትም በተግባር ሊያሳዩ የሚችሉ ነገሮችን ለዜጎች ማቅረብ አለባቸው። የፖለቲካ ፓርቲዎች በተለያዩ አማራጮች የሚያቀርቧቸው ሀሳቦች በምርጫው ቢያሸንፉ የሚተገብሯቸው እንደመሆናቸው ዜጎች በንቃት በመከታተል የሚጠቅማቸውን ሊለዩ እንደሚገባም ተጠቁመዋል። የተቀረቡት ፖሊሲዎች ሀሳቦች የትኛው የተሻለ እንደሆነ ህዝቡ ነገ ዳኛ ስለሚሆን ዛሬ በደንብ ማየት አለበት፣ መገምገም አለበት። የተባለው ነገር ሁሉ ዝም ብሎ መቀበል፣ ዝም ብሎ በጥሩ ነገር በመልካም ጎን ማየት ብቻ ሳይሆን የትኛው ተግባራዊ ሊሆን እንደሚችል የትኛው እውነተኛ እንደሆነ ህዝቡ መገምገም አለበት፣ ማየት አለበት፣ መተቸት አለበት። በሰባተኛው ጠቅላላ ምርጫ ለሀገርና ለህዝብ የሚበጅ ፓርቲን በመምረጥ የምርጫውን ምሉዕነት ለማረጋገጥ ዜጎች በምርጫው ሂደት በንቃት መሳተፍ እንደሚገባቸውም ተመላክተዋል። በሰባተኛው ጠቅላላ ምርጫ ተወዳዳሪ ፓርቲዎች የሴቶችን ተሳትፎና ተጠቃሚነት ማሳደግ የሚችል የፖሊሲ አማራጫቸውን በግልጽ ሊያሳውቁ ይገባል። የኮምቦልቻ ከተማ ሴቶች መብትና ጥቅሞቻቸውን ለማስከበር በምርጫው ንቁ ተሳትፎ ለማድረግ የምርጫ ካርድ እየወሰዱ ነው። ራይል ፍሬው አስተያየታቸውን አሰባስባለች። ሴቶች በሰባተኛው የሀገራዊ ምርጫ ከፍተኛ ሚና አላቸው ለምርጫው ማለት ነው። በቤት ውስጥ ቀስቀሳ እንዲሁም በአካባቢያቸው በማህበረሰቡ የምርጫ ካርዳቸው እንዲወስዱና በግንቦት 24 በሚመረጠው የሰባተኛው ዙር የምርጫው እንዲሳተፉ ከፍተኛ ለውጥ እንደሚመጣና እነሱ ወስደውም እንዲመጡ ሁላችንም የሴቶች ጥረት መኖር እንዳለበት አውቃለሁ። ምርጫ የራሷን ሴት ይሆነኛል የምትለውን ፓርቲ በቃ በሴቶች ላይ ሊሰራልኝ ይችላል የምትለውን ስለዚህ ምርጫ ለሴቶች በጣም ከፍተኛ ነገር ነው። ያንን የመምረጥ እድሏን የምታገኝበት መንገድ ነው ብዬ ነው የማምነው ማለት ነው። ምርጫ ላይ መሳተፍ ይኖርብናል። ሌላ ማህበረሰብን ደግሞ ግንዛቤ መፍጠር መቀስቀስ፣ ሴቶችን ደግሞ እንደዚህ አለ ኑ ተነሱ፣ ምረጡ፣ መብታችሁን አስከብሩ እያል ግንዛቤ መፍጠር አለብንና ተጠቃሚ እንሆናለን። ሴቶች ተጠቃሚነታቸውን የሚያረጋግጡበትና ህዝብ መንግስታቸውን የሚመርጡበት ሁኔታ ይፈጠራል ብዬ ያምናለሁ። የሚወክለንን መርጠን እኛ ሴቶች ተጠቃሚ ምን ሆንበትና መሪ መሆን የምንችልበትን መንገድ እንዲመቻችልን የበኩላችንን የራሳችንን ግዴታ ተወጥተን መምረጥ እንዳለብንና ደግሞ ለሚመጣው ነገሮች ተጠቃሚ መሆን እንዳለብን ሴት ትችላለች፣ መምራት ትችላለች፣ ማስተዳደር ትችላለች። የምርጫ ሂደቱ ላይ ሚናዋ ከፍተኛ መሆን መቻል አለበት። ይሷ መምከር አለባት። ምርጫ ካርድ ማውጣት አለባት። ይሆነኛል በካርድ ማውጣቱን ብቻ አይደለም የምርጫው ዕለት ደግሞ ሄዳም ይሆነኛል የምትለውን የፓርቲ አካል መምረጥ መቻል። ሴት ሆና እቤት በምርጫ ሰዓት መዋል የለባትም። የራሳችንን ካርድ ቫልዩ አለው፣ ካርድ ለመያዝ ቫልዩ አለውና ሁሉም ሴት ካርድ ይዞ ወደ ምርጫ ጣቢያ ሄዶ ተመዝግቦ ምርጫ እንዲመርጥ መልእክት አስተላልፋለሁ።